በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ የኔታ ምስሎች የዩቲዩብ ገጽ በሰላም መጣችሁ። በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት ለሚታሰበውና ለሚከበረው ጸሎተ ሐሙስ በዓል እንኳን አደረሳችሁ። በዚህ ቪዲዮ ጸሎተ ሐሙስን በጥልቀት እንመለከታለን። ጸሎተ ሐሙስ፣ ምሴተ ሐሙስ፣ ሕጽበተ እግር ለምን ተባለ? በዚህ ቀን ጌታችን ምን አደረገ? ለእኛስ ምን ትምህርት ይሰጠናል? በቤተ ክርስቲያን ሥርዓት ምን ይፈጸማል? የሚለውን በዝርዝር እንመለከታለን። ይህንን ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ጀምሩ። ጸሎተ ሐሙስ በአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ውስጥ ካሉት ቀናት መካከል አራተኛው ዕለት ነው። ጸሎተ ሐሙስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ሲታሰብ የደቀ መዛሙርቱን እግር በማጠብ ባስተማረው ትህትና ሰዎች በትህትና ዝቅ ብለው ታናናሾችን እንዲመለከቱ፣ የተቸገሩትን እንዲጠይቁና እርስ በርስ በመረዳዳት እንዲኖሩ ትምህርት የሚሰጥበት ዕለት ነው። ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ኢየሱስ ክርስቶስ ሥጋን የተዋሃደ አምላክ መሆኑን ለመግለጥና ለአራያነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ቀን ነውና ጸሎተ ሐሙስ ይባላል። ይህም በማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 56 ተጽፎ እናገኘዋለን። ጌታችን በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ አጥቧል። ይህም ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽህና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህንን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተህ የእኛንና የሕዝብህን ኃጢአት እጠብ፣ እኛም የአንተን አርአያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምዕመናንን እግር በወይንና በወይራ ቅጠል ያጥባሉ። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ምስጢረ ቁርባን በዚህ ቀን ተመስርቷልና ዕለቱ የምስጢር ቀን ይባላል። ይኸውም ጌታችንና መድኃኒታችን ኢየሱስ ክርስቶስ ህብስቱንና ጽዋውን አንስቶ ይህ ስለናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ፣ ይህ ስለናንተ ነገ በመስቀል ላይ የሚፈስ ደሜ ነው፣ ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውንና ክቡር ደሙን ለመቀበል ይዘጋጃል። ጌታችንና መድኃኒታችን ኢየሱስ ክርስቶስ መሥዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነተ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። ይህም በሉቃስ ወንጌል ምዕራፍ 22 ከቁጥር 20 ላይ ተጽፎ እናገኘዋለን። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት ጌታችን ለአዳምና ለልጆቹ ሁሉ ዓለማዊውን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የአዲስ ኪዳን ሐሙስ ተባለ። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ እግዚአብሔር ጋር የሚያወዳጀውን መልካም ሥራ በመስራት ሕይወቱን መምራት ይኖርበታል።
ባሪያ ሳይሆን ወዳጅ ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ትንሣኤ ሙታንን ያካትታሉ። ጌታችን እነዚህን ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ምስጢሩን በታምራት ሊገልጥላቸው ሲቻለው በሰፊ ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱም ያልገባቸውንም እየጠየቁ ተረድተዋል። ምዕመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ አሳልፎ የሰጠውም በዚሁ ዕለት ከምሽቱ በ3 ሰዓት ነው። ይህም በማቴዎስ ወንጌል ምዕራፍ 26 ከቁጥር 47 እስከ 58 ተጽፎ እናገኘዋለን። ጸሎተ ሐሙስ ጌታችን ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ የገለጠበት ዕለት ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሂዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንድናዘጋጅልህ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚያደርግበት አዳራሽ ወዴት ነው ይልሃል በሉት። እርሱ የተነጠፈውንና ታላቁን አዳራሽ ያሳያችኋል፣ በዚያም ፋሲካን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አልዓዛርን የውሃ ማድጋ ተሸክሞ አገኙት። ጴጥሮስና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱን እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳለ አስቦ ተደሰተ። ወደ ሚስቱም አክሮሲናም ሄዶ ይህ አልዓዛርን ከሞት ያስነሳ እኔንም በኃጢአቴ ይቅር ይለኛል፣ ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። አክሮሲናም እጅግ ተደሰተች። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖን ከቤቱ ወጥቶ ሮጦ ከጌታ እግር ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህን ሰዓት አልነበረም። ውጪ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበር። ስምዖንም ለሚስቱ አክሮሲና ጌታና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። አክሮሲና ግን የጌታን መልክ አታውቀውም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህሩ ማን ነው አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነው የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሆን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም እስክንድሮስም የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። በአንደኛው ሰዓት ሌሊት ሐሙስ ለአርብ ምሽት ጌታችን ኢየሱስ ክርስቶስም ልብሱን አኖረ፣ ማበሻ ጨርቅም አንስቶ ወገቡን ታጠቀ። ይህችውም ሥራ የምታሰራና የምታስጌጥ ናት። ለዛሬው የመነኮሳት መታጠቂያ አብነት ናት። ለምሳሌ ኢዮአብ ወደ ሰልፍ ሲገባ እየለበሳት ይገባ እንደነበረችው ያለ አይነት ነው። ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ ባንተ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር ዕድል ፈንታ የለህም አለው። ይህም በዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ላይ ተጽፎ እናገኘዋለን። ሌሎቹንም ሐዋርያት አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩን አጠበው። ጌታ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም። ፍቅርን ሲያስተምረውና ለንስሐ ጊዜ ሊሰጠው ነው እንጂ እኛንም ለሚወደን ብቻ ሳይሆን ለሚጠላን እንኳን በጎ ማድረግ እንደሚገባ ሲያስተምረን ነው። መድኃኒታችን ኢየሱስ ክርስቶስ ጾመና ጹሙ አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ አለን። ሐዋርያትንም እግር አጥቦ
እናንተም እንዲሁ አድርጎ ብሎ መምህረ ትሕትናነቱን ገለጠልን። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳት፣ ካህናት በየማዕረጋቸው የምዕመናኑን እግር በማጠብ የጌታን የትሕትና ሥራ ያስቡታል። በሁለተኛው ሰዓተ ሌሊት ምሽት ጌታችን ኅብስቱን ባርኮ ለ13 ፈትቶ ሰጣቸው። 13ኛውን እርሱ የሚቀበለው ነውና፣ ነገር ግን የሚረባውና የሚጠቅመው አይደለም። ዝ ውእቱ ሥጋየ ዝ ውእቱ ደምየ ብሎ ኅብስቱን ባርኮ ይህ ሥጋዬ ነው እንካችሁ ብሉ፣ ወይኑንም ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። 13 አድርጎ መፈተቱ ሐዋርያትን እንዳይገርማቸው ወይም እንዳያስፈራቸው ነው። ራሱም ጥይሞ አጥዕሞሙ ቀምሶ አቀመሳቸው እንዲል አብነት ለመሆን አንድም ነገ በመልዕልተ መስቀል 13ቱ ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን ባያደርግ ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ለእነርሱ ለማስተማር ነው። ማዕዱንም እየበሉ ጌታችንም እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። በዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ ተጽፎ እናገኘዋለን። ሐዋርያት ሁሉ ደነገጡ፣ እርስ በርሳቸው ተያዩ። እኔ ይሆን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማን ነው አሳልፎ የሚሰጥህ ብለህ ጌታን ጠይቀው አለው። ወንጌላዊው ዮሐንስም ጌታን ጠጋ ብሎ ጠየቀው። ጌታችንም ከኔ ጋር እጁን ከወጨቱ የሚያገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያትም ሁላችን ከወጨቱ የምንጠቅስ አይደለምን ሲሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ ከወጡ አጥቅሼ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ለአስቆሮቱ ይሁዳ ሰጠው። ስለዚህ ወንጌላውያኑ ይህንን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገለጡልን። ይሁዳም እንደቸኮለ ሰው ይቅበዘበዝ ነበር። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ሆይ ልትሰራው የምትሻው ሥራ ካለ ሂድ አለው። ይህም በዮሐንስ ወንጌል ምዕራፍ 13 ከቁጥር 27 ላይ ተጽፎ እናገኘዋለን። ይሁዳም ፈጥኖ ወጥቶ ወደ አይሁዳውያን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ከሦስተኛው ሰዓተ ሌሊት እስከ 5ኛይቱ ሰዓተ ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ሲነግራቸው ዓይኖቹን ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነም ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ እየሰገደ ጸለየ። ወደ ደቀ መዛሙርቱ ተመለሰ። ተኝተው አገኛቸው፣ ቀሰቀሳቸው። ጴጥሮስንም 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። በ6ኛው ሰዓተ ሌሊትም ጌታችን ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ። ይህም በዮሐንስ ወንጌል ምዕራፍ 18 ቁጥር 1 ላይ ተጽፎ እናገኘዋለን። ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለው ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ጌታ ይመጣባት ስለነበር ያውቃት ነበርና ጭፍሮችንና የካህናት አለቆችን ፈሪሳውያንንና ሌሎችን ፋና፣ ጋሻ፣ ጦር የሚያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወደ እነርሱ መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸር ውለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህ መሳም ለአይሁድ ጥቆማ ወይም ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው የዮሐንስ መልክ ይመሳሰልባቸው ነበርና ሲለይላቸው ነው። ጌታችንም የሰውን ልጅ በመሳም አሳልፈ ትሰጠዋለህን አለው። ይሁዳም ከጭፍሮቹ ጋር መጣ። ጌታ ኢየሱስንም ከበውት ሽማግሌዎችና የካህናት አለቃ ቀያፋ ወዳለበት ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር።
የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ወጥቶ ተቀመጠ። በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ እንደሆንክ ንገረኝ አለው። ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። የስቃዩ ጅማሬ ይህን ጊዜ ነበር። ጸሎተ ሐሙስ በብሉይ ኪዳን ለፋሲካ ዝግጅት ተደርጎበታል። ፋሲካ ማለት ማለፍ ማለት ነው። ይኸውም እስራኤላውያን በግብፅ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይም በመቃኑ እንዲቀባ ለሙሴ ነገረው። ሙሴም የታዘዘውን ለሕዝቡ ነገረ። ሁሉም እንደታዘዙት ፈጸሙ። በኋላ ከእግዚአብሔር ዘንድ መቅሰፍት ታዞ መልአኩ የደም ምልክት የሌለበትን የግብፃውያንን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበትን እስራኤላውያንን ቤት ግን እያየ አልፏል። ፋሲካ መባሉም ይህን ምስጢር ለማስታወስ ነው። ይህም በኦሪት ዘጸአት ምዕራፍ 12 ከቁጥር 1 እስከ 20 ተጽፎ እናገኘዋለን። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያው ወር 14ኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። ሀገራችን ኢትዮጵያም አስቀድማ ብሉይ ኪዳንን የተቀበለች ሀገር እንደመሆኗ ይህንን ሥርዓት ትፈጽም ነበር። በሐዲስ ኪዳንም የጌታችን ኢየሱስ ክርስቶስ ትንሣኤ ፋሲካ ተብሎ የተጠራበት ምክንያት ጌታችን በዚህ በፋሲካ በዓል ራሱን የተወደደ መስዋዕት አድርጎ ደሙን ስላፈሰሰልን ነው። በደሙ መፍሰስም ሞተ በኩር የተባለ ሞተ ነፍስ ርቆልናል። ስለዚህም ክርስቶስን ፋሲካችን እንለዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚህ ዕለት በተለያዩ ሥርዓቶች ይህንን ቀን ታከብረዋለች። በዕለቱም ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናሉ። መንበሩ ወይም ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተክርስቲያኑም በማዕጠንት ይታጠናል። ሕጽበተ እግር ይደረጋል። ቅዳሴ ይቀደሳል። በየቤቱም ጉልባን ይዘጋጃል። ዲያቆኑ 2 ኩስኩስቶችን ውሃ ሞልቶ ያቀርባል። አንዱ ለእግር አንዱ ለእጅ መታጠቢያ ጸሎተ አኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳስ ይባረክና የሕጽበተ እግር ሥርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርቱን እግር በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ከውሃው በተጨማሪ የወይራና የወይን ቅጠልም ለሥርዓተ ዕጥበቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም የሚከተለው ነው። ወይራ ጽኑ ነው። ወይራ ክርስቶስን ጽኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግራችንን የሚያጥቡን አባቶቻችንና የምንታጠበው ምዕመናን መከራ ለመቀበል ዝግጁ ነን ለማለት ሥርዓተ ዕጥበቱን በወይራ እንፈጽማለን። የወይን ቅጠሉን የመድኃኒታችን የኢየሱስ ክርስቶስ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ሥርዓተ ዕጥበትን እናከናውናለን። እና በግራ የቆሙ ሊቃውንትም ሐዋርያቲሁ ክበበ እግረ አርዳይሁ ሐጸበ እያሉ ይዘምራሉ። ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ቅዱስ ሥጋውን ክቡር ደሙን ምዕመናን ይቀበላሉ። የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምፅ ሲሆን ደውል፣ ቃጭል የምንጠቀመውም ጽናጽልን ነው። ልኡካኑ የድምፅ ማጉያ ሳይጠቀሙ በለሆሳስ ወይም በቀስታ ይቀድሳሉ። ይህ በቀድሞ ጊዜ ይደረግ የነበረ ሲሆን በአሁኑ ጊዜ ግን ለአገልግሎት ተደራሽነት ሲባል ድምፅ ማጉያ ይቀደሳል። ምክንያቱም ይሁዳ በምስጢር ጌታችንን ማስያዙን ለመጠቆም ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው። በመቀጠል ክብርኤቲ፣ ዕጣነ ሞገር፣ ዝማሬ የተባሉ
የድጓ ክፍሎች ተዘምረው አገልግሎቱ ይጠናቀቃል። ሕዝቡም ያለ ኑዛዜና ቡራኬ ይሰናበታሉ። ይህም ይሁዳ ጌታችንና መድኃኒታችንን ኢየሱስ ክርስቶስን ለማስያዝ ሹልክ ብሎ እንደወጣ ለማጠየቅ ነው። በዕለቱ ጉልባን ከባቄላ ክክ፣ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና በጸሎተ ሐሙስ ዕለት የሚበላ ንፍሮ ይሰራል። ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ሥርዓት ነው። ሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ሥርዓት ዛሬም በኢትዮጵያውያን ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብኩተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልቦካውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ይህን ታሪክ ለማሰብም በሰሙነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ጨው ውሃ እንደሚያስጠማ ሁሉ ጌታችንን በመከራው ወቅት ውሃ መጠማቱን ለማስታወስ ነው። እንግዲህ ጸሎተ ሐሙስን ስናስብ በውስጣችን ያለውን የትዕቢት መንፈስ አውጥተን በመጣል በትህትና እርስ በርሳችን ልንዋደድና ልንከባበር ይገባል። ይህ ዕለት የፍቅር የዝቅታና የምስጢር ዕለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረንን ትህትና ምናሳይበት ይሁን። ስላዳመጣችሁን እናመሰግናለን። ቪዲዮ ትምህርት ሰጪ ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። የሕማማቱን ሳምንት ጨርሰን ብርሃነ ትንሣኤውን ለማየት ያብቃን። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።